በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅድመ ዓለም የነበረ በማእከለ ዓለም ያለ ዓለምን አሳልፎ የሚኖር በሰማይ በምድር ከጽንፍ እስከ አጽናፈ ዓለም በሰማያውያን ቅዱሳን መላእክት በምድራውያን ደቂቀ አዳም አንደበት ቅዱስ 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 ተብሎ የሚመሰገን በአንድነቱ በሦስትነቱ የሚመለክ ዘላለማዊ ሕያውና ገናናው አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆችና አክባሪዎች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህች ዕለትና ለዚህች ሰዓት ያደረሰን ስሙን እንድናመሰግነው የፈቀደልን ልዑል አምላካችን ቅዱስ እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አምላክን ያየንባት መስታወታችን የሕይወታችን መሰረት የድህነታችን ምክንያት የተስፋችን ቀመር እመ አምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ዓመታዊና ወርሃዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። የቅዱሳን
ረድኤት በረከታቸው በሁላችን ላይ ይደርብን። ቃል ኪዳናቸው አይለየን። ምልጃ ጸሎታቸው ይጠብቀን። እንደሚታወቀው ዛሬ ኅዳር 9 ቀን ታላላቅ ቅዱሳን ተከብረው ይውላሉ። ከእነዚህም ቅዱሳን 318 ሊቃነ ጳጳሳት ወይም ሊቃውንተ ቤተ ክርስቲያን ለሃይማኖታችን ለተዋሕዶ ትልቅ መሰረት የጣሉ ተዋሕዶን ያጸኑ በተዋሕዶ እምነታችን በአንድነት በቁስጥንጥንያ፣ በአንጾኪያ፣ በሌሎችም በኒቅያ ጉባኤያት ተሰብስበው ስለ እውነት፣ ስለ አምላክ፣ ስለ ወልደ አምላክ የመሰከሩ 318ቱ ሊቃውንት ዛሬ የበዓላቸው መታሰቢያ ተከብሮ ይውላል። ሌሎችም ተሳቱ ቅዱሳን ዛሬ ኅዳር 9 እንዲሁ የበዓላቸው መታሰቢያ ይከብራል። ሌሎችም እንደዚሁ አሉ። ስለዚህ ሁልጊዜ እግዚአብሔር በረዳን መጠን በየዕለቱ የቅዱሳንን ታሪክ በስንክሳር መጽሐፍ እየሰማን እያሰማን እንገኛለን። ለእምነታችን ለሃይማኖታችን መሰረት ለእናንተና ለእኔ ደግሞ ለመንፈሳዊ ሕይወታችን ጽናት የሚሆኑን አብነት የሚሆኑን ምሳሌ የምናደርጋቸው ከፊታችን ማለትም ከኋላችን የነበሩ ወደፊት ለመጓዝ ደግሞ የነሱን ስራ የነሱን እምነት አጽንተን በመያዝ እንድንበረታ እንድንጠነክር በየዕለቱ የቅዱሳንን ታሪክ በስንክሳር መጽሐፍ እንሰማለን ማለት ነው። ስለዚህ የዕለቱን ስንክሳር አሰማችኋለሁ። እግዚአብሔር እንድንሰማ አስተዋይ ልቡና ሰሚ ጆሮ ለሁላችን ያድላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ተስዑ ለኅዳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ኅዳር 9 በዚችም ቀን ሃይማኖታቸው የቀና 318ቱ ቅዱሳን አበው ሊቃውንት በኒቅያ አርዮስን ያወገዙበት ዕለት ነው። የእስክንድርያ ሀገር 41ኛ ሊቃነ ጳጳሳት ቅዱስ አባ ይስሐቅም በዓለ ዕረፍቱ ነው። ኅዳር 9 በዚችም ቀን የ318 ኤጲስቆጶሳት ስብሰባ በኒቅያ ከተማ በጻድቁ ንጉሥ በቆስጠንጢኖስ ዘመን ሆነ። ከእርሳቸውም ጋር 4ቱ ሊቃነ ጳጳሳት አሉ። እሊህም አባ እለእስክንድሮስ የእስክንድርያ፣ አባ ዮናክንዲኖስ የሮሜ ሀገር፣ አባ ሶል ጴጥሮስ የቁስጥንጥንያና የአንጾኪያም ሊቀ ጳጳሳት
አባ ኤዎስጣቴዎስ ናቸው። ስብሰባቸውም የሆነበት ምክንያት ደግሞ በእስክንድርያ ሀገር ቄስ ሆኖ ስለነበረው ስለ አርዮስ ነው። እርሱ ስቶ የክብር ባለቤት ወልድን በመለኮቱ ሎቱ ስብሐትና ፍጡር ብሎ በመካዱ ነው። ከሊህም ቅዱሳን ተጋዳዮች አባቶች ከውስጣቸው እንደ ሐዋርያት ሙታንን ያስነሱ፣ በሽተኞችን ወይም ድውያንን የሚፈውሱ፣ ድንቆች ታምራትን የሚያደርጉ አሉ። ብዙ ዘመናትም ስለ ቀናች ሃይማኖት የተሰቃዩ አሉ። ከእርሳቸውም የእጃቸውንና የእግራቸውን ጥፍሮች ያወለቋቸው አሉ። ዳግመኛም እጆቻቸውንና እግሮቻቸውን የቆረጧቸውም አሉ። ጥርሶቻቸውን የሰበሯቸውና ጉንጫቸውን ጎናቸውን የሰነጠቋቸውም አሉ። ከውስጣቸውም ስሙ ቶማስ የሚባል የሀገረ መርዓስ ኤጲስቆጶስ አለ። ከሃዲያንም 22 ዓመት አስረው ርኅራኄ የሌለውን ስቃይ አሰቃዩት። በዓመቱም ወደ እርሱ በመግባት ከሕዋሳቱ አንዱን ይቆርጣሉ። እንዲሁም በማድረግ እጆቹን፣ እግሮቹን፣ ከንፈሮቹን፣ አፍንጫውን፣ ጆሮዎቹንም ቆርጠው ጨረሱ። ጥርሶቹንም ሰበሩ። በእሳትም ተለብልቦ እንደጠቆረ ግንድ አደረጉት። የእርሱ ወገኖችም እንደሞተ አስበው እንደ ሌሎች ሰማዕታት በየዓመቱ መታሰቢያውን አደረጉ። እሊህ አባቶችም ወደ ኒቅያ ከተማ በደረሱ ጊዜ ደገኛው ንጉሥ ቆስጠንጢኖስ ታላቅና ሰፊ የሆነ መሰብሰቢያ አዳራሽ አዘጋጀላቸው። በውስጡም ለእያንዳንዳቸው ወንበሮችን አኖረ። የእርሱንም ወንበር ከእነርሱ ወንበሮች ዝቅተኛ አደረገ። መሳለምን በቶማስ ዘመርዓስ ኤጲስቆጶስ በቅዱስ ቶማስ ጀመረ። ሰገደለት። ሕዋሳቶቹ ከተቆረጡበት ላይ ተሳለመው። እንዲሁም አባቶችን ሁሉንም ተሳለማቸው። ከዚህም በኋላ በትረ መንግሥቱን፣ ሰይፉን፣ ቀለበቱን ሰጣቸውና እንዲህ አላቸው። እነሆ አሁን በካህናት ሁሉና በመንግሥት ላይ ሃይማኖቱ እንደናንተ የቀና ከሆነ ታኖሩት ዘንድ፣ ሃይማኖቱ የቀና ካልሆነ ግን ከምዕመናን ለይታችሁ ታሳድዱት ዘንድ ሥልጣንን ሰጠኋችሁ አላቸው። እነርሱም ሕግንና ሥርዓትን ሠሩ። ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም በመካከላቸው ይቀመጥ ነበር። ልቡናቸው በመንፈስ ቅዱስ የበራላቸው ሰዎች አይተውታልና። በሚቆርጧቸው ጊዜ ግን 318 ቁጥር ሆነው ያገኟቸዋል። ከዚህም በኋላ ለካህናትና ለሕዝባውያን
ለነገሥታት፣ ለመሳፍንት፣ ለሚገዙና ለሚሸጡ ነጋዴዎች፣ ለድሆችም፣ ለሽማግሎችና ለጎልማሶች፣ ለሙት ልጆችም ለወንድና ለሴት ሥርዓትን ሠሩ። ከዚህም በኋላ ወልድ በመለኮቱ ከአብ ጋር ትክክል እንደሆነ እያስረዱ የቀናች ሃይማኖትን አስተማሩ። ርጉም የተረገመ አርዮስንና በረከሰች ትምህርቱ የሚያምነውን ሁሉ አውግዘው ለዩ። የሰሯት ያስተማሯትም የሃይማኖት ትምህርት ይህች ናት። እንዲህ ብለው ሁሉን በያዘ ሰማይና ምድርን የሚታየውንና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ዓለም ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስም እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተፈጠረ ያይደለ የተወለደ፣ በመለኮቱ ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ ያለ እርሱ ግን ምን የሆነ የሌለ፣ በሰማይም ያለ በምድርም ያለ፣ ስለ እኛ ስለ ሰው ስለ መዳናችን ከሰማይ ወረደ። በግብረ መንፈስ ቅዱስ ከቅድስት ንጽሕት ድንግል ማርያም ፈጽሞ ሰው ሆነ። ሰው ሆኖ በጴንጤናዊ ጲላጦስ ዘመን ስለ እኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረም። በሦስተኛውም ቀን ከሙታን ተለይቶ ተነሳ፣ በቅዱሳት መጻሕፍት እንደተጻፈ በክብር ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም ሕያዋንንና ሙታንን ይገዛ ዘንድ በጌትነት ይመጣል፣ ለመንግሥቱም ፍጻሜ የለውም። ከዚህም በኋላ መንፈስ ቅዱስ ጠላት ስለሚሆን ስለ መቅዶንዮስና የመንፈስ ቅዱስ ጠላት ስለሚሆን ስለ መቅዶንዮስ በቁስጥንጥንያ ከተማ 150 ኤጲስቆጶሳት በተሰበሰቡ ጊዜ ከዚህ የቀረውን ሰሩ። እንዲህም አሉ። ጌታ ማሕየዊ በሚሆን ከአብ በሰረጸ በመንፈስ ቅዱስም እናምናለን። እንስገድለት፣ እናመሰግነውም ዘንድ ከአብና ከወልድ ጋር በነቢያት የተናገረ ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያንም እናምናለን። ኃጢአትን ለማስተስረይ በአንዲት ጥምቀትም እናምናለን። የሙታንንም መነሳት የሚመጣውንም ሕይወት ተስፋ እናደርጋለን። እሊህም አባቶቻችን ይህችን የሃይማኖት ትምህርት ምዕመናን ሁሉ በቀንም በሌሊትም በጸሎታቸው ጊዜ እንዲያነቧት በቅዳሴም ጊዜ እንዲጸልዩባት አዘዙ። ወንዶችና ሴቶች፣ ሽማግሎችና ልጆች፣ አገልጋዮችም ሁሉ እንዲማሯት አዘዙ። ሰርተው ወስነው ለቤተ ክርስቲያን የሃይማኖትን ፋና ካቆሙላት በኋላ ወደ ሀገራቸው በፍቅር በአንድነት ተመለሱ። ለእግዚአብሔርም ምስጋና ይሁን። እኛንም ሁላችንን በጸሎታቸው ይማረን። የቅዱሳን አባቶቻችን በረከታቸው ይደርብን ለዘላለሙ አሜን። ዳግመኛም በዚህች ዕለት
ለአባቶች ሊቃነ ጳጳሳት 41ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባ ይስሐቅ አረፈ። ይህም ቅዱስ ቡርልስ ከሚባል ሀገር ነው። ወላጆቹም እግዚአብሔርን የሚፈሩ እጅግን የቀራቸው የጎደለባቸው የማይባሉ ባለጸጎች ናቸው። ከረጅም ዘመንም በኋላ ይህን ቅዱስ በወለዱት ጊዜ በታላቅ ደስታ ደስ ተሰኙ። ከዚህም በኋላ ያጠምቀው ዘንድ ወደ ኤጲስቆጶስ ባቀረቡት ጊዜ ኤጲስቆጶሱም ሲያጠምቀው በሕፃኑ ራስ ላይ የብርሃን መስቀልን አየ። በዚያንም ጊዜ የሕፃኑን እጅ ይዞ በራሱ ላይ አኖረ፣ እንዲህም ብሎ ትንቢት ተናገረለት። ይህ ሕፃን በእግዚአብሔር ቤተ ክርስቲያን ላይ ይሾማል። አባቱንም እንዲህ አለው፣ ይህን ልጅ ጠብቀው፣ እርሱ ለእግዚአብሔር የተመረጠ መሳሪያ ይሆናልና አለው። ጥቂትም ባደገ ጊዜ የቤተ ክርስቲያንን ትምህርትና ጽሕፈትን አስተማሩት። የቅዱሳንንም ዜና የሚያነብ ሆነ። ወላጆቹንም ትቶ ወደ አስቄጥስ ገዳም ሄደ። በአበምኔቱ በአባ ዘካርያስም ዘንድ መንኩሶ በገድል ተጠመደ። በአንዲትም ዕለት አንድ ጻድቅ ሰው በቤተ ክርስቲያን ውስጥ አየው። በእርሱም ላይ ይስሐቅ በክርስቶስ ቤተ ክርስቲያን ላይ ይሾም ዘንድ አለው ብሎ ትንቢት ተናገረ። በዚያም ወራት ሊቀ ጳጳሳት አባ ዮሐንስ ጸሐፊ የሚሆነውና የሚረዳው ብልህ ሰው ፈለገ። ስለ አባ ይስሐቅም ነገሩት። እርሱም መልእክተኞችን ልኮ ወደ እርሱ አስመጣው። ይጽፍለትም ዘንድ ደብዳቤ ሰጠው። እርሱ ግን አባ ይስሐቅ ሹመት ስልጣን አይፈልግምና አውቆ እያወቀ አውቆ እንደማያውቅ ጽሕፈቱን አበላሸ። ሊቀ ጳጳሳቱ እንዲተወውና ወደ አስቄጥስ ገዳም እንዲመለስ ነበር። የዚህን ዓለም ክብር ይጠላልና አባ መባል አይወድምና። ሊቀ ጳጳሳቱም እንዲተወውና እንዲያሰናብተው አውቆ ማበላሸቱን ባወቀ ጊዜ በጥሩ ጽፈሃል፣ ከዚህም እንድትሄድ እኔ አልተውህም አለው። አባ ይስሐቅም እንደማይለቀው አውቆ የሚያውቀውን ሁሉ ጥበቡን ያማረ ጽሕፈቱንም ገለጠለት። ሊቀ ጳጳሳቱም በእርሱ እጅግ ደስ አለው። ከጥቂትም ወራት በኋላ አባ ይስሐቅ ወደ አስቄጥስ ገዳም ተመለሰ። አባ ዮሐንስም የሚያርፍበት ቀን በደረሰ ጊዜ ስለ እርሱ ሊቀ ጵጵስና የሚሾም ማን እንደሆነ ያስረዳው ዘንድ ክብር ይግባውና ጌታችንን ኢየሱስ ክርስቶስን ለመነው፣ በጸሎት ጠየቀው። ጌታም በራእይ ካንተ በኋላ ለዚች ሹመት የሚጠቅም ረዳትህ ይስሐቅ ነው አለው። ከዚህም በኋላ ሕዝቡን ጠራቸውና ከእርሱ በኋላ ሊቀ ጳጳሳት ሆኖ የሚሾም ረዳቱ ይስሐቅ እንደሆነ አስረዳቸው። ከዚህም በኋላ አባ ዮሐንስ ባረፈ ጊዜ ይህን ቅዱስ አባት አባ ይስሐቅን ይዘው በእስክንድርያ ሀገር ላይ ሊቀ ጳጳሳት አድርገው ሾሙት። በዘመኑም ቤተ ክርስቲያን ብርሃን ሆነች። ብዙዎች አብያተ ክርስቲያናትንም
አደሳቸው። ይልቁንም የወንጌላዊው ቅዱስ ማርቆስን ቤተ ክርስቲያን አሳምሮ አስጊጦ አስውቦ አደሳት። የሊቀ ጵጵስናውንም ቤት አደሰ። ይህንንም አባት ብዙ ችግርና መከራ ደርሶበታል። በወንጌላዊ ቅዱስ ማርቆስ መንበርም 7 ዓመት ተኩል ኖሮ አረፈ። በዚህም ቅዱስ አባት በመጽሐፈ ገድሉ ከእሁድ ቀን በቀር ሊቀ ጳጳሳት እንዳይሾም የሚያዝ ጽሑፍ አለ። ለእግዚአብሔርም ምስጋና ይሁን። እኛንም ሁላችንን ኦርቶዶክሳውያንን በቅዱሳን አባቶች ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማሕሌተ አዘኪሬ አእላፈ እምእለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጸሐፎ ዘይደርስ ለዛ አንብቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሉ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህውረ ይምሃረን ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን አባቶቻችን ረድኤት በረከታቸው በሁላችን ላይ ይደርብን። ቃል ኪዳናቸው አይለየን። ምልጃ ጸሎታቸው ይጠብቀን። አምላካችን እግዚአብሔር የሁላችንንም ፍጻሜ ያሳምርልን። የታመሙትን ይፈውስልን፣ የታሰሩትን ያስፈታልን። በግፍ የተገደሉ ወገኖቻችንን ደማቸውን ደመ ሰማዕታት ያደርግልን። አምላካችን አምባ መጠጊያ ቤተ ክርስቲያናችንን ከሰይጣን ፈተና ከብዙ መከራ ይጠብቅልን። በሰላም እንዲያውለን። አቡነ ዘበሰማያት ይትቀደስ ስምከ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ ኢየሱስ ክርስቶስ ከመ ይስሕብ ኩኑ ፍቱሐነ ወንጹሐነ ይረስየን ይረስዩ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በዛሃለፈ ስርየት ወበዘይመጽእ ዕቅበት ከማሁ በእንተ ብእትነ ማርያም መሐረነ ክርስቶስ እንበል። ኦ እግዚእየ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት። እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም